ሶስት ልጅ አስወልዶሽ አላውቅሽም ቢልሽ ምን ይሰማሻል? ማግባት አልፈለኩኝም። ምሳሌ ማንን ቤተሰቦቼ አስገድደውኝ በግዳጅ ነው ያገባሁት። ባል ሌላ ትዳር የመጀመር አዝማሚያ ከሰው ተሰማ። ተፋቷል። ሚስት አይደለችም። አሃ ተፋቷል እንዴ? አዎ አልተፋቷል። እኔ በላይ ላይ ወደርቦኝ አይደለም። ሰርተፍኬቱ ምን ይሰራል? ሰላም ጤና ይስጥልን። ወደ ተከበራችሁ የኤማ ሚዲያ ተመልካች ቤተሰቦቻችን እንደምን አላችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችልኝ። እንግዲህ ያው ሰሞኑን ትንሽ ጠፋ እያልን በመሀል ደግሞ በተቻለ መጠን ቪዲዮ ለማጋራት እየሞከርን ነው። እንግዲህ ዛሬ አሪፍ ነገር ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰቦቻችን እንግዲህ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። እንዲሁም ኮሜንት በጣም ያስፈልገናል። በስራዎቻችን ላይ በምንሰራው ነገር ላይ እንደው ስህተት ካለብን ጥሩም ነገር ካለ ኮሜንት ብታደርጉ አስተያየት ብጽፉልኝ ደስ ይለኛል። ለወዳጆቻችሁ በጣም ዛሬ የሚያስፈልግ ቪዲዮ ነው ይዤላችሁ የቀረብኩት። ይህን ቪዲዮ እንግዲህ ሼር በማድረግ ለሌሎች ወዳጆቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ ለምትፈልጉት ሁሉ እንድታጋሩ እመክራለሁ። ምክንያቱም የዛሬው ቪዲዮ በጣም ወሳኝና የቤተሰብን መሰረት የሚያነቃንቅ ወይም ደግሞ የቤተሰብን መሰረት የሚያናጋ ነው ብዬ ካሰብኳቸው እንደው ሰሞኑን አንድ ሶሻል ሚዲያ ላይ ያየሁትን እንደው እኔ ጋርም እንደ ሀሳብ እንዲሁም ደግሞ የተለያዩ ተመልካቾቻችንም ከዚህ በፊት እንዲህ አይነት ሀሳብ አጋርተው ነበር። እውነት ለመናገር ማረጋገጫና እንዲሁ የሆነ የተጨበጠ ነገር ሳይኖር የሰውን ታሪክ ማጋራት አይቻልም ብዬ ያዝ አድርጌው ነበር። ግን አንዲት ባለ ታሪክ የሆነ የሚገርም ታሪክ ተመሳሳይ እኔ ከሰማሁት ታሪክ ጋር ተመሳሳይ የሆነ ታሪክ ወይም ደግሞ ድራማ የሚመስል ታሪክ አጋርታለች። እንግዲህ ይህን ታሪክ እስኪ በቪዲዮ አብረን እያየን እንሄዳለን። ግን በመጀመሪያ ደረጃ ሁላችንም ለምሳሌ ሶስት ልጅ አስወልዶሽ አላውቅሽም ቢልሽ ምን ይሰማሻል? ወይም ደግሞ ሶስት ልጅ አስወልዶ አንዱን ብቻ ነው ማምነው አንዱ ብቻ ነው የኔ ልጅ ቢልሽ ምንድን ነው የሚሰማሽ? እንግዲህ በዚህ አጋጣሚ ምን ልላችሁን የፈለግኩትኝ እንደው በአንድ ቤተሰብ ውስጥ የተፈጠረ አንድ የሚገርም ታሪክ ነው። እንደው ታሪኩን አጠር አድርጌ የተወሰነውን ፓርት ልንገራችሁና ከዛ ሌሎቹ ደግሞ በቪዲዮ እያየን እንሄዳለን። ምን አይነት ነገር ነው ታሪኩ? ታሪኩ ሲጀምር ምንድን ነው አንዲት አረብ ሀገር ላይ ረዥም ጊዜ ስትሰራ እንዲሁም ደግሞ አረብ ሀገር ላይ በምትሰራው ስራ ደግሞ የምታገኘውን ገንዘብ ደግሞ ወደ አዲስ አበባ ወደ ኢትዮጵያ እየላከች ለቤተሰቦቿ መሬትና ቤት ግዙልኝ እያለች ብር ትልክላቸው ነበር። ቤተሰቦቿ ግን ያንን የሚላከውን ብር ግን ለራሳቸው ጥቅም ወይም ደግሞ የተገዛውን ቤትና መሬት ለራሳቸው ጥቅም ያደረጉትና ወደ ወለቴ አካባቢ የምታውቁት ቦታውን የምታውቁት ሰዎች ወደ ወለቴ አካባቢ ቤትና መሬት ይገዛና እንግዲህ የተሰራው የተስተካከለውን ቤተሰብ የገዛ አባቷ ያንን መሬት ያንን ቤት ይወርሱታል ማለት ነው። ልጅት ግን እዛ ሰርታ የወገብም ሁሉ ችግር ነበረባት፣ የእግር ችግር ነበረባት። ረዥም ጊዜ ቆማ መራመድ አትችልም። ምክንያቱም አረብ ሀገር ላይ ረዥም ሰዓት ቆሞ የመስራትና ረዥም ያለ እረፍት እንደው ታውቁታላችሁ አረብ ሀገር የምትኖሩ እህቶች ረዥም ሰዓት ረዥም ጊዜን ያለ እረፍት ያለ እንቅልፍ ሰርታ ለፍታ ያፈራችውን ንብረት የገዛ ቤተሰቦቿ፣ ወንድሞቿ፣ እህቶቿ፣ እናት አባቷ ጨክነውባት ካዷት። ይሄ ነገር እንግዲህ ምን ይፈጠራል? ወደ እርቅ ማዕድ እንዲሁም ደግሞ የሴቶችና ማህበራዊ ጉዳይ ይህን ነገር እጁን ያስገባና እንግዲህ ንብረቱ እንዲመለስላት ያደርጋል። ቢያንስ የተወሰነው ያህል ንብረቷ እንዲመለስላት ይደረጋል። ከዛ በኋላ ምን አይነት ነገር ይፈጠራል? እቺ ልጅ እንግዲህ ሰው ነች፣ ኑሮ ጀመረች። ኢትዮጵያ ውስጥ ባለው እንቅስቃሴ የራሷንን ቢዝነስ ለመስራት ሞከረች። በአንድ አጋጣሚ አንድ ወጣት ጋር ትተዋወቃለች። ይህም ወጣት እንግዲህ አብሯት የፍቅር ህይወትን ይጀምራሉ። በዚህ አጋጣሚ ለምን አንጋባም የሚል ነገር ይፈጠራል። በጋብቻ ወቅት እንግዲህ እሷ ቤተሰቦቿ በተፈጠረው ነገር ወይም ቅድሚያ በነበረው ታሪክ ወይም ቀደም ሲል በነገርኳችሁ ታሪክ ቤተሰቦቿ ከጎኗ አልነበሩም። ስለዚህ ምንድን ነው የሚደረገው? የሙሽራው አባት ገጠር ላይ ቄስ ናቸው። ይደግሱና ያው እንግዲህ ቤተሰብ ሞቅ አድርጎ የእሱ ቤተሰብ ማለት ነው
ሞቅ አድርጎ ሰርጉን ደግሰው በገጠር በጥሩ ወደ ደብረ ብርሃን አካባቢ ነው ጥሩ አድርገው ደግሰው ይድሯታል ማለት ነው። ወይም ደግሞ ታገባለች። በዚህ አጋጣሚ ቤተሰቦቹ የሱ ቤተሰቦች ልክ እንደሷ ቤተሰብ በጣም ፍቅር የሆነ ጊዜ ያሳለፉት እውነት ለመናገር በነበራቸው አብሮነት እሷ ያልጠበቀችው ምክንያቱም የገዛ አባትና እናቷ የካዷት ልጅ እዚህ ጋር ግን ሌላ ህይወትን አሳይቷታል። ከባዳ ወይም ደግሞ በባሏ በኩል ከተዛመደቻቸው ቤተሰቦቿ የሚገርም ፍቅርን አይታለች፣ የሚገርም ህይወትን አግኝታለች። በዚህ አጋጣሚ ልቧን ክፍት አድርጋ ለባሏ ትሰጧለች። ባል ከዛ በኋላ የህይወታቸውን ጅማሬ አንድ ብለው ከሷ ጋር ይጀምራሉ። በዚህ አጋጣሚ የባል ሁኔታ ነገሮች ከጊዜ ወደ ጊዜ እየተቀየረ ባህሪውም እየተቀየረ ይሄዳል። በዚህ ትዳር መሀል እንግዲህ ልጆች ይወለዳሉ። አንድ ልጅ ይወለዳል። የመጀመሪያ ልጅን እርጉዝ ነኝ ስለሚገርምህ ዘብር ገብርኤል ነው ሄደው ፍጡር ከሰጠኸኝ ወንድ ስጠኝ ብሎ ነው የተሳለው። ወንድም የለኝም በላይም በታችም የለኝም ብሎ የተሳለ ሰውዬ ነው 180 ዲግሪ የተቀየረው። ለኔም ግራ የገባኝ ነገርና ሁለተኛም ይደገማል። ባል ግን ከሁለተኛው ልጅ በኋላ ህይወቱ እንዳለ መቀየር ይጀምራል። ማለትም ቤት ማደር ያቆማል። ከዛ በኋላ ያለው ህይወቷ ሌላ መልክ እየያዘ ይመጣል። ሶስተኛው ልጅ ነፍሰ ጡር ሆና ለክትትል ትደውልለትና ጤና ጣቢያ እየሄደች ቼክ ታደርጋለች። እሱ ግን አልፎ አልፎ ነው የሚመጣው። ወይም ደግሞ ቤት ማደር ያቆማል። እሷ ልጆቿን ይዛ መንከራተት ትጀምራለች። በዚህ አጋጣሚ ሶስተኛው ልጅ ይወለዳል። ሶስተኛው ልጅ ተወልዶ ካርድ ለማውጣት እንኳን በስንት ልመናና በስንት ያው ታውቁታላችሁ እንግዲህ በሀገር ውስጥ ባለው አሰራር እንግዲህ ልጅ ካርዱን ለማስወጣት እንኳን አባት መኖር አለበት የሚል አሰራር ስላለ የአባትን መገኘት ግዴታ ነው። ሶስተኛዋ ልጅ እንግዲህ ከተወለደች በኋላ የሶስተኛዋ ልጅ ካርድ ለማስወጣት መከራዋን ታያለች። በዚህ አጋጣሚ እንደውም አንድ ቀን የልጁን ካርድ ለማስወጣት በሄደችበት በምትመላለስበት ወቅት 200 ብር ብቻ ይዛ የካርድ ማውጫ ደግሞ አጋጣሚ ሆኖ 200 ብር መክፈል ነበረባት። በዛ አጋጣሚ ግን ባል በመሃል መጥቶ የመንጃ ፍቃዱን ብቻ ኮፒ አድርጎላት ከዛ በኋላ ይጠፋል። እሷ የያዘቻትን 200 ብር ለካርዱ ትከፍልና የትራንስፖርት ትሰጣለች። መንገድ ላይ አንድ ልጅ ሁለት ልጆች በእጃቸውን ይዛ አንዱን ደግሞ በጀርባዋ ተሸክማ መከራዋን እያየች ረጅም መንገድ መጓዝ ጀምራለች። በአጋጣሚ ግን አንድ ልበቀና ኢትዮጵያዊ ታገኝና ሊፍት ተጠይቋለች። በዛ አጋጣሚ እንግዲህ ተቸገርኩ ብላ ልመና ውስጥ ገብታ ነው መንገድ እንኳን መሄድ የጀመረችው። ባገኘችው አጋጣሚ መንገድ ላይ መኪና እየለመነች መሄድ ጀምራለች። እንግዲህ የሁሉ ነገር ከተፈጠረ በኋላ እሷ ባልጠበቀችውና ባላሰበችው ሁኔታ ባል ሌላ ትዳር የመጀመር አዝማሚያ ከሰው ትሰማለች። እስኪ እንስማት ባለ ታሪካችን። በዚህ አጋጣሚ እንግዲህ ስልክ ትደውላለች። ከዛስ ምን ተፈጠረ? አብረን እንከታተል። ደወልኩለት። ስደውል አንዷ አነሳችና ባሌ ጋር ነው የደወልሽው አለችኝ። ይሄ ነው ያመጣኝ። ባሌ ጋር ነው የደወልሽው? በእሱ ስልክ ስትደውይ? አዎ እሱ ስልክ ላይ ነው የደወልሽው? እሱ ስልክ ላይ ስደውል ባሌ ጋር ነው የደወልሽው አጨቅጭቅ ይሆነች። ምንድን ነው የተሰማሽ? ቀጥ አልኩና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። እንደዛ ብቻ ነው ያልኩት። ግን ችግር የለውም። ድንጋጤ በምንም ልመልሰው አልቻልኩም። እረዳሻለሁ። ያስኩትን ለቀቀል በቃ ለኔ ንብረቴ እሱ ነው ልጅ ያዛረኩትና ባልሽ ከመሆኑ በፊት የልጆች አባት ነው ብዬ በዛው ዘጋሁት። የሆነ ሹፌር አጋጣሚ ሲወጣ አገኘውና የልጅ እናት ነኝ በእናታችሁ ሸኙኝ ብር አለቀብኝ ይሄን ላወጣ ብያቸው ያው መጣው ወደ ቤቴ። ማለት ቢያንስ የ100 ብር ትራንስፖርት ያስፈልግ ነበር። ብቻ ኢትዮጵያ በጣም ደስ የሚል አገር ነው። ማለት ነው ማለት በጣም ብዙ እንትን አለና መጣው ቤቴ ደረስኩኝ። እንግዲህ እንደሰማችሁት ስልኩን ስትደውል ያነሳችው አዲሷ የባል እጮኛ ነች ወይም ደግሞ ፍቅረኛው ነች። ያው ባሌ ጋር ነው የደወልሽው ነው እንደሰማችሁት። እንግዲህ ባሌ ጋር ነው የደወልሽው ነው ያለችው። ግን ያው አንድ ሰው ሳይጋባ ባልና ሚስት መሆን አይችልም እንደ ሀገራችንም ሕግ ማለት ነው። ስለዚህ እንግዲህ በደወለችበት አጋጣሚ ቀጥታ ማን ያገኘችው የባልን ፍቅረኛ ነው። እስኪ እንቀጥል ቪዲዮ። ከዛ በኋላ ልጅቷ መደወል ጀመረች እኔ ጋር። በማን ስልክ?
በኔ ስልክ አንድ ቀን ማታ በሱ ስልክ በራሷ ስልኩ ቁጥሯን ይዘሽዋል? ይዤዋለሁ። በጣም ጥሩ። ስለዚህ ምንድነው የምትለው እሷ ካገኘኋት አለችኝ። በጣም ብዙ አወራን። ከዛ በኋላ ደወለችልኝና ችግራችሁ ምንድነው አትፈቱትም ምናምን ስላት እሱን ጠይቂልኝ አልኳት። እኔ በቃ ሚስት መሆን ነው አሁንም የልጆች አባት ነው ባሌን እፈልገዋለሁ። ከዛ ያለች አሁን ይሄ እዚህ ኖር የ6 ወር ልጅ አለች ስላት በስማም የሱ አይደለም አለችኝ። ከ8 ወር በፊት ብዙ አውርተን እኮ ቤት ልንከራይ ምናምን ያለውን ላንተ የነገርኩኝ ነገር ስነግራት ከ8 ወር በፊት ነው ከኔ ጋር ፍቅር የጀመርነው በፍጹም አያረገውም አለችኝ። ይሄን ነገር ለሷ አልነገርሽው ወይስ አያነሳም? ጭራሽ ታገኛቻለሽ? ላገኛልሽ ሐረግ አንቺ በጣም ጎበዝ ጠንካራ ጀግና ናት። ጀግና ሴትም ጭምር እንደሆንሽ አውቃለሁ። በዚህ ትግል ውስጥ አባቱን ለማግኘት አልሞከርሽም? እኛ ሽማግሌ ሆነው እኛ መርቀው ያጋቡሽ ደግ የምትያቸው አባት አልጠየቅሻቸውም? አላወራሻቸውም? ሄድኩ ቤታቸው። እሺ አገራቸው ሄድኩኝ። ከ3 ቀን በፊት ነው የተመለስኩት። የሚገርም ሄጃለሁ በመሃልና ልጄንም ላስመርቅ። ምክንያቱም እኔ ንጹህ ከውሃ የጸዳ ደም ይዤ ነው ያለሁት። የሱ ልጅ ነው በእርግጠኛ ነኝ በራሴ ይዤ ሄድኩኝ። ምን ላድርግ አሉ። እንኳን ይሄንን አለችኝ እህትየዋ ደግሞ ለቃ ማሳረጊያ የሆነ ማለት ነው። እሱ የኔ ነው ብሎ ከተቀበለሽ እሺ። በዚህ መሃል ሌላ ብዙ ጥሩ ያልሆነ ነገር አለ ማለት እኮ ነው የተቀየሩበት እነሱም። እሱ የኔ ነው ብሎ ከተቀበለሽ እሺ። አየህ ግን ይሄኛውንም እኮ መሐከለኛውንም እኮ የኔ አይደለም ብሏል አሉኝ። ሌላ መርዶ ስል አይ ያኛውንም የኔ አይደለም ብሏል። እኛ ግን አለችኝ ከዚህ ቤት አብራችሁ እንደሄዳችሁ ይሄ ልጅ አብራችሁ ናችሁ እንደተረገዘ አብራችሁ ናችሁ እንደተወለደ አውቃለሁ። እኛ እናውቃለን እንጂ እሱ ለኛ ባለው በዛ በአካባቢው የኔ አይደለም ብሏል። ሁለተኛውም ልጅ እንግዲህ ውድ ተመልካቾች ቤተሰቦቻችን እንግዲህ እንደተመለከታችሁት የባል በእንዲህ አይነት ሁኔታ ውስጥ መገኘት የታወቀ ነው። ይሄ እውነት ለመናገር በኢትዮጵያ ሕግም የሚያስቀጣው ነው። እውነት ለመናገር እኔ ደግሞ ከዚህም በላይ ሕግ የለም ወይ? ምክንያቱም እቺ ልጅ ወይም እቺ እናት ሕጉን ጠብቃ በሰርግ ነው የተጋቡት። ወረቀት አላቸው ማለትም የጋብቻ ሰርተፍኬት አላቸው። ሰርተፍኬቱ ምን ይሰራል? ምክንያቱም እዚህ ጋር ሕግ የሚባል ነገር አለ። ሄሎ እንዴት ነሽ? አላህ ሰላም ነው እግዚአብሔር ይመስገን። እንዳልክ እባላለሁኝ። የምደውልልሽ ከእርቅ ማዕድ ነው፣ ከእርቅ ሚዲያ ከእርቅ ማዕድ የእርቅ ሚዲያ የሬዲዮና የዩቲዩብ ፕሮግራም አዘጋጅ እንዳልክ እባላለሁኝ። እሺ ደህና ነሽ? እንዴት ነሽ? አላህ አልሐምዱሊላህ እግዚአብሔር ይመስገን። አሁን እዚህ አጠገቤ ሐረግ የምትባል አዲስ ሴት እኔ ጋር አለች እና ሐረግ የምትባል ሴት ታውቂያለሽ እንዴ? እሺ ሐረግ የምትባል ሴት አለች። ሐረግ እሺ እንግዲህ ከዚህ በፊት በነበራችሁ ንግግር የልጇ አባት ያንቺ ፍቅረኛ እንደሆነ ነግረሻታል መሰለኝ። የልጇ አባት የልጆቿ አባት ያንቺ ፍቅረኛ እንደሆነ ነግረሻታል መሰለኝ እሷ እንደምትለው። እሺ እና በዚህ ጉዳይ ላይ ልናወራሽ ስለፈለግን ነው ወደ አንቺ የደወልኩትኝ። ፈቃደኛ ነሽ? እኔ ምን አገባኝ ታዲያ? እኔ ምን ለሷ ምን አረጋላታለሁ? የሶስተኛ ልጇ ጉዳይ ላይ የምታውቂው ነገር ካለ የሶስተኛ ልጇ ጉዳይ ላይ ልጇ አይደለም ወይም የሷ ፍቅረኛ የሷ ባል የኔ ፍቅረኛ ነው ከኔ ጋራ ነበረ ያንቺ ልጅ አይደለም የሱ ልጅ አይደለም ብለሻት ነበረ መሰለኝ። እኔ አባቱ ያለው ነው እንግዲህ ልጅ አይደለም። ሲጀመር ቤተሰብ የሚያውቀው ጉዳይ የለም። ስለሆነቱ ከታወራ ልጅ እንደ አይደለም 2 ልጅ ነው ያለው 3 ልጅ ነው ያላት 3 ልጅ ነው ያላት። እኔ ስለነሱ የሚመለከተኝ ነገር የለም። ልጁ አዎ ፍቅረኛዬ ነው፣ ልንጋባ ነው። የሷ ባል የነበረው ማለት ነው። አሁን ያንቺ ፍቅረኛ ነው ማለት ነው? የኔ ፍቅረኛ ነው። አሁን አገባው ነው። መቼ ነበረ በፍቅር አብራችሁ መኖር የጀመራችሁት? እኛ ከዓመት በፊት ነው የተለያየ ነው የተገናኘ ነው። ከ1 ዓመት በፊት ነው የተገናኛችሁት? አዎ ከ1 ዓመት በፊት። ስለዚህ በዚህ 1 ዓመት ውስጥ እሱ 3 ልጆች እንዳሉት አታውቂም? ልጆች እንዳሉት አታውቂም? አንቺ 3 ልጆች እንዳሉት አታውቂም? በደንብ ነው የማውቀው።
የሚያውቀው ልጆች እንዳሉት እርግጠኛ ሆኜ የምነግርህ የልጆቹ አባት እርግጠኛ ሆኖ አንድ ልጅ ብቻ ነው የሚቀበለው። ከሚገርመው ሁለቱን አይቀበላቸውም። ሁለቱም ልጆች አይቀበልም። ዲኤንኤ ብናስመረምር ፈቃድ እኔ በቀንነት ነው አሁን እዛ የእርቅ ምንም መንገድ ላይ እኔ ልታደርሰኝ አይገባም። ምክንያቱም እኔ የልጆች እናት ነኝ። ገባህ? የእሱንም ልጆች የመቀበል ግዴታ ስላለብኝ እኔ እና እሱ በምንግባባው መንገድ ተግባብተናል። ሲቀጥል ደግሞ ፈቷታል። ሚስት አይደለችም። ተፋቷል እንዴ? አዎ ፈቷታል። እኔ በላይ ላይ ወደርቦኝ አይደለም። ገባህ? በምንድን ነው የፈታት? እንደው የምታውቂው ነገር ካለ? አይፈልጋትም። በቃ ተፋተዋል እኮ የቆየ ታሪክ ነው። በቃ ልጆች አላቸው። ልጆቹን ደግሞ አንድ ሰው አምኖ መቀበል አለበት። ልጆች ናቸው ማለት ነው። አሁን የመጨረሻ ልጇ የ6 ወር ልጅ ነው ገና። የመጨረሻ ልጇ 6 ወሩ ነው። አያውቅም። ሲቀጥል ከሚገርመህ እሱ አያውቅም። ሶስተኛ ልጅ እንዳለው ጭራሽ አያውቅም። እሱ እንደነበረ ማለት ነው። ሁለት ልጅ ግን እኔ እንደምንም ብዬ ምናልባት ሁለት ልጆችን ላምን እችላለሁ ያለኝ ከሚገርመማ። እንግዲህ ውድ ተመልካቾች ቤተሰቦቼ እንዳያችሁት ነው እንደሰማችሁት ነው። እውነት ለመናገር ልብ የሚያደማ ንግግር ነው የምትናገረው። አሁን ሊያገባት ያለችው ባለ ታሪክ እኔ እውነት ለመናገር በእሷ ቦታም ኡኜ ለማሰብ ሞከርኩኝ። ምክንያቱም ይህን ታሪክ ደጋግሜ ለማየት ሞከርኩኝ። በጣም ግራ ያጋባኝ ታሪክ ነው። ምክንያቱም እሷም ልጆች አላት። ያ ማለት ሌላ ትዳር ፈታ የመጣች ሴት ነች ማለት ነው። ቁስሉን ታውቋለች፣ ህመሙን ታውቋለች። እዚህ ጋር የ3 ልጆች አባትን ልታገባ ነው። እሷም ልጆች ይዛ ነው የመጣችው። ከንግግሯ ስንሰማ እኔ ሴት ልጅ ስትበደል ማየት አልፈልግም፣ ልጆች ያለ አሳዳጊ ያለ ባል ያለ እናት ያለ አባት እንዲቀሩ አልፈልግም ስትል ሰምተናል በተደጋጋሚ። ግን ደግሞ በአባባሏ መሀል ደግሞ ሀረግ ወይም ባለታሪካችን ችግር እንዳለባት በጣም የራሷ የሆነ ችግር እንዳለባትና ትዳሩ እንደማትፈልገው አይነት ነገር ወይም ደግሞ የቆየ ከተፋቱ በጣም ቆይቷል ትላታለች። እሷ እንኳን እኮ ከሰውየው ጋር የተገናኘችው ወይም ደግሞ ከባልየው ጋር የተገናኘችው እኮ የዛሬ ዓመት ነው፣ ከ1 ዓመት በፊት ነው። ግን የምትለው ከተፋቱ በጣም ቆይቷል። የልጆቹ እድሜ ምን ያህል ቢሆን ነው? 3 4 ከዛ በላይ አይበልጥም። ግን የሆነ ለማራቅ ትሞክራለች። የሰው ትዳር ላይ ገባች እንዳትባል በተቻላት መጠን የእነሱን ትዳር ለማፍረስ ትሞክራለች። ከአባባሏ ነው። ይቅርታ አድርጉልኝ እንግዲህ ባለ ታሪኳ ምናልባት ወይም ደግሞ እቺ የባል ፍቅረኛ ምናልባት የራሷ ምክንያት ሊኖራት ይችላል ይህን የተናገረችበት። እኔ ግን ወደ ሀረግ ራሱ ስመለስ ሀረግ ወይም ደግሞ ዋናዋ ባለ ታሪካችን ራሱ ምን ሆና ነው መጀመሪያ እንዲህ ያለ ነገር ሲፈጠር ያጋቧት ሽማግሌዎች ጋር እንዳልክን ሰምታችሁታል። አባቱ ጋር ሄደሽ አባቱ ጋር አልሄድሽም ወይ? እዛ የእሱ አባት ጋር ሄድሻል ወይ ሲላት ሄጃለሁ ብላለች። ከዛም በላይ እኔ እንደውም የማስበው የእሱ አባት ጋር ብቻ ሳይሆን ሽማግሌ ሆኖ የዳሯት ሽማግሌ ሆኖ የታዘቧት አባቶች ጋር ይኬዳል መጀመሪያ። ከዛ በሃይማኖት አባት ይመከራል። ከዛ ወደ ህግ ይሄዳል። ህግ ላይ ስተት አለ እኔ ተበድያለሁ ካለች ይግባኝ ጠይቃ ትከራከራለች። እንደው በቃ የመጨረሻ አማራጭ ወደ ሚዲያ መውጣት ነው። የመጨረሻ አማራጭ ነው ወደ ሚዲያ መውጣት። እኔ አልመክርም፣ ማንም ሰው ገመናውን ወደ ሚዲያ ይዞ እንዲወጣ አልመክርም። ግን ደግሞ ይሄ ታሪክ ያላለፈ ታሪክ ነው። ገና ነው። አንደኛ ልጆቿ አላደጉም፣ ገና ህፃናት ናቸው። ሁለተኛ ትዳሩ አልፈረሰም፣ ያ ማለት በህጉ ሳማናቸውን አልቀደዱም። ሶስተኛ ነገር ደግሞ ስቲል አሁን እንኳን እነዛ ሰውየው ወይም ደግሞ ባለ ታሪኩ ባልየው አላገባም፣ ገና ሊያገባ ሊሞሸር ነው። ስለዚህ በዚህ አጋጣሚ ህግ የሚባል ነገር አለ፣ ወደ ህግ መሄድ ትችላለች። ሌላው ነገር ምንድነው? ሀረግ ጠንካራ ነች። እውነት ለመናገር እኔ በጣም ገርሞኛል። ሰው እንዲህ አይነት ታሪክ ሲናገር ያለቅሳል። እሷ ግን አንድም ሰዓት ላይ 1 ሰዓት ከ30 አካባቢ ነው ሙሉ ቪዲዮ እንግዲህ 1 ሰዓት ከ32 ደቂቃ ነው። 1 ሰዓት ከ32 ደቂቃ ውስጥ ከ1 ሰዓት ከ32 ደቂቃ ውስጥ አንዴ እንኳን እንባዋን አላየንም። ጥርስ ብቻ እየሳቀች ነው ያሳለፈችው። ምናልባት እንደዚህ አይነት ሰው እንግዲህ በውስጡ እያለቀሰ በውስጡ እያነባ የውስጡን ቁስል የውስጡን እንባ በውስጡ የሚይዝ ሰው ነው። ግን
ከዚህም በላይ በዚህ ጥንካሬዋ ህግ የሚባል ነገር አለ። እባካችሁ እንዲህ አይነት ነገር ሲያጋጥማችሁ ወደ ህግ ሂዱ። እስኪ ታሪኩን እንቀጥል። እኛ ታሪኩን እንሰማለን። ከዛ በኋላ ወደ መዝጊያው እንመጣለን። ታሪኩን እንየው እስኪ። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። እንዳልክ እባላለሁኝ። የምደውልልህ ከእርቅ ሚዲያ የሬዲዮ እና የዩቲዩብ ፕሮግራም ነው የምደውልልህ። ከዚህ በፊት በዚህ በሀረግ ጉዳይ ላይ እንግዲህ የቤቷን ማስመለስ ጉዳይ ላይ የሰራን ሰዎች ነን። አሁን ሀረግኛ ጋር መታ ነበር። እዚህ አጠገቤ ነች ያለችው ከኔ ጋራ እና የልጆቿን ጉዳይ አንስታ ከአንተ በፊት ከአንዲት ሴት ጋር እያወራሁኝ ነበረ። ፍቅረኛዬ ነው ባሌ ነው ከምትል ሌላ ሴት ጋር እያወራሁኝ ነበረ አሁን እና ሶስተኛ ልጅ አለ። ሶስተኛውም ልጅ፣ ሁለተኛውም ልጅ፣ ሶስቱም ልጆች ያንተ ናቸው እያለች ነው ያለችው ሀረግ። ሀረግን ታውቃታለህ? በመጀመሪያ ደረጃ ባለቤት ነበረች፣ ሚስት ነበረች አይደል? ስንት ልጆችን አፍርታችኋል? ስንት ልጆች አሏችሁ? ሁለት ልጅ። ሶስተኛው ልጅ ያንተ አይደለም? ሀረግ እንደምትለው የዛሬ ዓመትም አብረን ነበርን፣ የዛሬ 6 ወርም አብረን ነበርን። ሶስተኛውም ልጅ ወልደን የልደት ሰርተፍኬት ለማውጣት ተገናኝተን ነበረ። ፎቶኮፒ አድርጎ ፎቶ ምንድን ነው የአይዲ እና የናሽናል አይዲ እና መንጃ ፈቃዱን ኮፒ አድርጎ ሰጥቶኛል ብላናለች። እና እንደው በእነዚህ ነገሮች ላይ እሷ ምጥ ሲይዛት ስትወልድ በቦታው ላይ ወይም አታውቅም ነበረ? እኔ ያለውም ልጅ ስትወልድ በአጋጣሚ ስራ ነበር የሚሰራው። የለውኝም ልጅ ስትወልድ የለውም። ልጅ ስትወልድ አልነበርክም አንተ? አልነበርኩም። ግን ልጅ እንደምትወልድ ነፍሰ ጡር እንደነበረች አታውቅም ነበረ? አውቃለሁ። ልጅ የማን ልጅ እንደነበረ ነበር የምታውቀው? እኔ ማን ልጅ እንደሆነ አላውቅም፣ ግን ነፍሰ ጡር እንደሆነች አውቃለሁ። ነፍሰ ጡር ስትሆን አልጠየካትም? ከማን ነው የወለድሽው? ይሄ ልጅ የማን ነው ብለህ አልጠየካትም ነበር? አልጠየኳትም። እኔ ምንም አልጠየኳትም። የልጆችህ እናት ነች መቼም። ሁለት ልጆች ከዚህ በፊት አፍርታችኋል አይደለ? ሁለት ልጆች ያፈራችልህን ሴት ለምንድን ነው እንዴት ነው ከማን ነው የወለድሽው ብለህ ለመጠየቅ አልሞከርክም ነበረ? አልሞከርኩም። ለምን? ማግኘት መቅረብም ስለማልፈልግ ከሷ ጋር ምንም ማድረግ ስለማልፈልግ እንደገናም እኔ ራሴ ህይወት ስላለኝ መቅረብም አልፈለኩም። ከዚህኛዋ ጮኛ ጋራ ወይም ፍቅረኛ ጋራ መቼ ነው የተዋወቃችሁት? ከአመት በኋላ። ከአመት በፊት ማለት ነው? ከአመት በፊት። የዛሬ አመት አካባቢ። ከዛ በፊት እስከ ሀረግ ጋር ነበርክ? ከአረጋ ቆየን ከተለያየን። ምን ያክል አመት ሆናችሁ? ልጆች የሆነ ነገር ሲፈልጉ ምናምን መጣ በከልጆች ጋር እናወራለን እንጂ አትገናኝ እንጂ የተለየ ግንኙነት አልነበራችሁም? ቤቷ መምጣት ማደር፣ ከእሷ ጋር ሌላ ግንኙነት አልነበራችሁም? የለንም። ምንም አይነት ግንኙነት አልነበራችሁም። እንደው ባለታሪካችን ከአዲሷ ፍቅረኛ ጋራ ወይም ከምታገባት ሴት ጋራ የዛሬ አመት ነው የተገናኛችሁት። ከዛ በፊት ከማን ጋር ነበርክ? ብቻዬን ነበር የምኖረው። ብቻህን ነበር የምትኖረው? ስለዚህ ከሀረግ ጋራ ምንም አይነት ግንኙነት አልነበረህም? የለንም። እንደው በግልጽ ቁጭ ብላችሁ ተገናኝታችሁ አውርታችኋል? ከማን ጋር? ከሀረግ ጋራ፣ ከቤተሰብ ጋራ። መቼም አባት በጣም ጥሩ አባት ናቸውና ከአባት ጋራ ቁጭ ብላችሁ ተነጋግራችሁ ችግራችሁ ለመፍታት ሞክራችሁ ነበር? ሞክረን ነበር፣ አልተሳካም። በትዳር ውስጥ ትዳር ከያዝን በኋላ ማግባት አልፈለኩኝም። ምሳሌ ማንን? ቤተሰቦቼ አስገድደውኝ በግዳጅ ነው ያገባሁት። ሀረግን? እውነት እንጂ መጀመሪያ እሷን ማግባት አትፈልግም ነበር? መጀመሪያ በአጋጣሚ ከጓደኛዬ ያስታወቀኝና ከጓደኛዬ ጋር ጓደኛዬ አጎቴ ልጅ አለ፣ ከእሱ ጋር ተዋወቁና እሱ ነው ያገናኘን። በአጋጣሚ እንደዚህ በፍቅር ጓደኝነት እያለን አረገዘች አንድ ልጅ፣ የመጀመሪያ ልጅ። ከዛ በሱ እያየኋት ያው ለመጣጣም አልቻልንም በትዳራችን ነው እንጂ ደስተኛ አልነበርክም ከመጀመሪያም ጀምሮ? ከመጀመሪያም ጀምሮ ደስተኛ አልነበርክም? አልነበርኩም። አባቴ ያስገድዶኝ ነው። ቤተሰቦቼ መጀመሪያ ሌላ መወዳት ልጅ ነበረች። ያችኛዋን ልጅ ስለሚጠሏት እሷን ከእኔ ጋር እንድትለያይ ሲፈልጉ ያው የማልፈልገው ህይወት ውስጥ አስገቡኝ። እንጂ ሀረግን አትወዳትም ወይም አትፈልጋትም ነበረ? አልፈልጋትም ነው ከመጀመሪያውም ጀምሮ? ከመጀመሪያማ። አሁን ሀረግ አጠገቤ ሆና ይህን ሁላ እየሰማች ነው ያለችው ከኔ ጋር ሆና የምትላት ነገር አለ እሷን? እኔ የምላት ያው እኔ ራሴን ኑሮ እየኖርኩ ነው፣ እሷም የራሷን ኑሮ ትኖር። የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ኑሮ ትኖር።
ምንድን ነው አንቺ ምን አድርጊ ነው የምትያቸው? በቃ ምንም አላልኳትም። ይኸውልህ አሁን እሷ ሁለተኛው ልጅም የእሷ አይደለም ብላለች እና ሁለቱንም ልጅ ማክቤልንም ሳሙኤልንም አንተም ልጅ ሰጥቶ እንኳን ለዚህ አበቃን ያ ሁሉ ደስታችን እንኳን ለዚህ በቃልንና አሁን ማክቤል ልብ ያውቃል እግዚአብሔርም ያውቃል ወንድሜ ባሌ በቃ አሁን ይኸውልህ ወንድሜ እሷን አትረብሻት እሺ እኔና እሷ በሰላም እንኖርበት በቃ እናንተ ኑሩ ግን ልጆች መጀመሪያ ልጆችክ ማለት ልጆችክ መጀመሪያ ቦታ የያዙ አባታቸውን ይወቁ ስለዚህ ይኸውልህ አሁን ማለት ነው አሁን ቀጥታ ሚዲያ ላይም ስለሆነ ቀጥታ እየተላለፈም ስለሆነ ማለት ነው ማክቤልንም ሳሙኤልንም ሁለቱም የሱ አይደሉም አያቁትም ስላለች ለቤተሰቦችም ያው ለእህቶችም ለአባትክም የኔ ልጆች አይደሉም ስላልክ ሁለቱም ይመርመሩና ከዛ በኋላ አንተ ከማንንም ጋር ኑር ደስተኛ እመኝልሃለሁ እውነቴን ነው የምልህ ልጆችህ ግን እውነታቸውን አባታቸውን የአባት ማንነት እንዲያቅፋቸው ማለት በቃ ምንም ነገር እንትን እንዲላቸው አልፈልግምና እባክህ ተባበረኝ በኖርናቸው ጣፋጭ ህይወቶች ማለት ጣፋጭ ጊዜያቶች ባለፉት ችግር የለውም ዛሬ ፍቅር አረጀ ግን ልጆቻችን ምንም አይነት እንከን እንዲኖርባቸው ምንም አይነት ብርዝ እንዳይኖርባቸው ምንም እንዳይሰማቸው አስተካክልልኝ እባክህ ይሄን ብቻ ነው የምፈልገው እሺ እንግዲህ እንደሰማችሁት ነው ባልየው አይኑን በጨዋጥቦ ክዶታል እውነት ለመናገር እኔ በሱ ቦታ ሆኜ ደበረኝ ምክንያቱም ይጨንቃል እንዲህ አይነት ነገር ልጆች አሉ እኮ እኔ በእናታችሁ እንደው ውድ ተመልካቾች እኔንም ታዘቡኝ እንደው ይሄ ነገር ስተት ነው ካላችሁን ኮሜንት ላይ አሳውቁኝ ደውሉልኝ ይሄው ስልክ ቁጥሬ ስተት ነው ካላችሁኝ ስተት ነው ብላችሁ ጻፉልኝ ልጅ ካለ ፍቺ የለም ፍቺ መኖርም የለበትም ይሄ ደግሞ ጭራሽ ተገድጄን ያገባዋት ነው ያለው ሰምታችሁታል ተገድጄን ያገባዋት አስቡት ምን አይነት ህይወት ነው ኢትዮጵያ ውስጥ ተገድዶ ማን አስገድዶ ነው እንደው አንዳንድ ጊዜ ሰው ምን ይለኛል ብለን እንኳን ነገሮችን ብናስተውል አሪፍ ነው ሁለተኛ ነገር የሐረግ መሸወር ነው በጣም የገረመኝ ምናልባት በቤተሰቦቿ የደረሰባት ነገር ወደ ይሄም ነገር ላይ ተደገመ የሚል ሳይኮሎጂካሊ ምናልባት እንትኑና ሊሆን ይችላል ተጎርታ ሊሆን ይችላል ይሄ እንግዲህ የራሷ ነው በጣም አመሰግናችኋለሁ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ ውድ ተመልካቾቼ እንግዲህ በዚህ አጋጣሚ ላይክ እና ሰብስክራይብ እንዳይረሳ እንዲሁም ደግሞ ሼር አስተያየት ካላችሁ ኮሜንት ተፈልጋለሁ አብራችሁኝ ስለነበራችሁ አመሰግናለሁ ባይ ባይ